ሰላም ጤና ይስጥልኝ እንደምን ቆያችሁ ውድ አድማጮቻችን የፋስት ስፖርት ዩብ ነው። በፊፋ የሀገራት ውድድር ምክንያት ተቋርጦ የነበረው ተወዳጁና ተናፋቂው የእንግሊዝ ፕሪሚየር ሊግ ቅዳሜና እሁድ ሲመለስ የለንደኑ ኩራት ቼልሲ ከለንደን ተነስቶ በስተምስራቅ አቅጣጫ 291 ኪሎ ሜትር ያህል በመጓዝ ከበርኔ ጋር ይፋለማል። ይህን ወሳኝ ጨዋታ በተመለከተ የተሰሙ አዳዲስ መረጃዎችን የማቀርብላችሁ ይሆናል። ከመረጃዎቹ ቀጥሎ ጨዋታውን በተመለከተ በፌስቡክ የተሰጡ የደጋፊዎችን ሐሳብና አስተያየት የማቀርብላችሁ ይሆናል። አብራችሁን ቆዩ። እንግዲህ በሀገራት ውድድር ምክንያት ተቋርጦ የነበረው ተወዳጁ የእንግሊዝ ፕሪሚየር ሊግ ቅዳሜና እሁድ እንደዚሁም ሰኞ በሚደረጉ ጨዋታዎች ይመለሳል። እንግዲህ በመጀመሪያው የፕሪሚየር ሊግ የመክፈቻ ጨዋታቸውን የሚያደርጉ ክለቦች ቼልሲ እና በርንሌ ይሆናሉ ማለት ነው። ይህ ጨዋታ እንግዲህ በእኛ ሰዓት አቆጣጠር 9 ሰዓት ቅዳሜ 9 ሰዓት ተኩል ላይ ይደረጋል። የሚደረግበት ስታዲየም ደግሞ ተርፍ ሞል በመባል ይታወቃል። እንግዲህ ቼልሲ አሁን ላይ 20 ነጥቦችን በመያዝ 3ኛ ደረጃ ላይ ይገኛል። ከአርሰናል በ6 ነጥብ አንሶ ይገኛል። እንደዚሁም ከተከታዩ ማንቸስተር ሲቲ በ2 ነጥብ ልዩነት ብቻ ላይ ይገኛል። እንግዲህ አርሰናል 26 ነጥብ በመያዝ አንደኛ ደረጃ ላይ ይገኛል። ማንቸስተር ሲቲ 22 ነጥብ በመያዝ ሁለተኛ ደረጃ ላይ ሲሆን ቼልሲ እንደዚሁ 20 ነጥብ በመያዝ አሁን ላይ 3ኛ ደረጃ ላይ ይገኛል። በአንጻሩ በርንሌ የውጤት ቀውስ ውስጥ ይገኛል ብሎ መናገር ይቻላል። 10 ነጥብ ብቻ በመያዝ እንግዲህ የደረጃ ግርጌ ላይ ነው የሚገኘው። 17ኛ ደረጃ ላይ ነው የሚገኘው። ከወራጅ ቀጠና እንግዲህ አንድ ደረጃ ብቻ ከፍ ብሎ 17ኛ ደረጃ ላይ ይገኛል። ምንም እንኳን በርንሌ እንግዲህ 17ኛ ደረጃ ላይ ቢገኝም ቡድኖችን በመፈተን ትልልቅ ክለቦችን በማስቸገር እንግዲህ የሚታወቅ ክለብ ነው። ከዚህ በፊት ባደረገው ጨዋታ በተለይ ከአርሰናል ባደረገው ጨዋታ እና አርሰናል 2-0 ባሸነፈበት ጨዋታ ላይ በርንሌ ትልቅ ተጋድሎ አድርጎ እንደነበር የምናስታውሰው ነውና በርንሌ ምንም እንኳን ነጥቡ ዝቅ ቢልም ትልቅ ተጋጣሚ ነው ብሎ መናገር ይቻላል። ቼልሲ እንግዲህ 2 ተከታታይ ጨዋታዎችን አሸንፎ ነው እንግዲህ ወደ ፕሪሚየር ሊግ የተመለሰው። እንግዲህ ቶትንሃምን 1-0 ቶትንሃም ድረስ በመሄድ 1-0 በማሸነፍ ጣፋጭ 3 ነጥብ ይዞ ነበር የተመለሰው። እንደዚሁም በሜዳው ስታንፎርድ ብሪጅ ወልቨርሃምፕተንን አስተናግዶ ቼልሲ 3-0 በማሸነፍ እንግዲህ በረበት 6ኛ እና 7ኛ ደረጃ ወደ 3ኛ ደረጃ ተስፈንጥሮ በመምጣት እንግዲህ ጥሩ የማሸነፍ ሞራሊቲ ላይ ያለ ክለብ ነው ብሎ መናገር ይቻላል። በአንጻሩ እንግዲህ በርንሌን ስንመለከት በአርሰናል በተርፍ ሞል በሜዳው 2-0 ተሸንፏል። እንደዚሁም በዌስትሃም 3-2 ተሸንፎ 17ኛ ደረጃ ላይ በመገኘት እንግዲህ አሁን ላይ ዝቅተኛ የጨዋታ አፈጻጸም ላይ ይገኛል ብሎ መናገር ይቻላል። እስኪ በርንሌና ቼልሲ ያላቸውን ከዚህ በፊት የሁለቱን ያላቸውን ታሪክ እንመልከት። የእርስ በርስ የጨዋታ ግንኙነታቸው ላይ ያሉ ታሪኮችን እንመልከት። እንግዲህ በርንሌና ቼልሲ በአጠቃላይ 84 ጊዜ ተገናኝተዋል፣ በሁሉም ውድድሮች ማለት ነው። በእንግሊዝ ፕሪሚየር ሊግ፣ በኤፍኤ ካፕ፣ በሊግ ካፕ እንደዚሁም በሌሎች ውድድሮች ላይ በአጠቃላይ 84 ጊዜ ተገናኝተው በርንሌ በትንሹም ቢሆን የበላይነት አለው ብሎ መናገር ይቻላል። 34 ጊዜ በእነዚህ በ84 ጨዋታዎች ላይ በርንሌ 34 ጊዜ ማሸነፍ ችሏል። በአንጻሩ ቼልሲ 31 ጊዜ በርንሌን ማሸነፍ ችሏል። እንደዚሁም በ19 ጨዋታዎች ላይ ደግሞ አቻ ተለያይቷል ማለት ነው። ስለዚህ በትንሹም ቢሆን በርንሌ ቼልሲን በማሸነፍ የተሻለ ታሪክ አለው ብሎ መናገር ይቻላል። ምንም እንኳን በርንሌ ከዚህ በፊት በነበራቸው ታሪክ እንግዲህ ብዙ ጨዋታዎችን በማሸነፍ የተሻለ ሪከርድ ቢኖረውም ነገር ግን ባለፉት 18 ጨዋታዎች ያደረጓቸውን የእርስ በርስ ግንኙነት ስንመለከት በርንሌ ቼልሲን አንድ ጨዋታ ብቻ ነው ማሸነፍ የቻለው። እንግዲህ በርንሌና ቼልሲ ባደረጓቸው ያለፉት 18 ተከታታይ ጨዋታዎች ማለት ነው በርንሌ አንድ ጊዜ ነው ማሸነፍ የቻለው። እሱም በ2017-18 የእንግሊዝ ፕሪሚየር ሊግ የውድድር ዓመት ቼልሲን በስታንፎርድ ብሪጅ 3-2 ያሸነፈበት ጨዋታ የሚጠቀስ ነው። ከዛ ውጪ ግን እንግዲህ በ17 ጨዋታዎች ማለት ይቻላል ተከታታይ ጨዋታዎች ማለት ይቻላል በርንሌ ቼልሲን ማሸነፍ አልቻለም። ቼልሲ ፉትቦል ክለብ ሌላም እንግዲህ በርንሌ ላይ ሌላም የተሻለ ሪከርድ አለው። ምንድነው? ቼልሲ ተርፍ ሞል ሄዶ ባደረጋቸው ያለፉት 8 ጨዋታዎች ቼልሲ 8ቱንም ማሸነፍ ችሏልና ቼልሲ እንግዲህ በቅርብ ዓመታት ወዲህ ባለፉት 20 እና 19 ዓመታት በርንሌ ላይ የተሻለ ሪከርድ አለው ብሎ መናገር ይቻላል። ወደ ተርፍ ሞል ሜዳ አቅንቶ እንግዲህ ቼልሲ ካደረጋቸው 8 ተከታታይ ጨዋታዎች መካከል 8ቱንም ማሸነፍ ችሏል ማለት ነው። እንግዲህ በዚህ ሲዝን በርንሌ ጥሩ ሁኔታ ላይ አይገኝም። እንግዲህ
በርንሌ በዚህ የውድድር ዓመት እንግዲህ በጣም በርካታ ኳሶች የተሞከሩበት ክለብ ነው። በእንግሊዝ ፕሪሚየር ሊግ በዚህ ዓመት እንግዲህ በርካታ ሙከራዎች የተደረጉበት ክለብ ነው። ይህ የሚያሳየው ምን ያህል መከላከል ላይ ክፍተቶች እንዳሉበት ነው። እንደዚሁም በእንግሊዝ ፕሪሚየር ሊግ ዝቅተኛ የኳስ ቁጥጥር ፖሴሽን ያለው ቡድን ነው። 38% በማግኘት እንግዲህ ከሁሉም ቲሞች ዝቅተኛ ኳስን የተቆጣጠረ ክለብ ነው ብሎ መናገር ይቻላል። እንደዚሁም ዝቅተኛ ሾት ያደረገ ክለብ ነው። ይህም አጥቂው ደካማ እንደሆነ ነው የሚያሳየው። እንግዲህ ካሉ የእንግሊዝ 20 ክለቦች መካከል ዝቅተኛ ሙከራ ያደረገ ኦን ታርጌት የሆነ ሙከራ ያደረገ ክለብ ነው ብሎ መናገር ይቻላል። እንግዲህ አሁን ላይ ያሉ አጠቃላይ የበርንሌ ሁኔታዎችን ስንመለከት ጥሩ ሁኔታ ላይ አይገኝም። ነገር ግን የእንግሊዝ ፕሪሚየር ሊግ ክለቦችን መገመት ከባድ ነው። አንዳንድ ጨዋታዎች ላይ ዝቅተኛ አፈጻጸም ቢያሳዩም በሌሎች ጨዋታዎች በተለይ ትልልቅ ክለቦችን ሲያገኙ ቶፕ 6 የሚጫወቱ ክለቦችን ሲያገኙ ጠንክረው በመጫወት ነጥብ ሲያስጥሉ ተመልክተናልና ምንም እንኳን በርንሌ አሁን ላይ ጥሩ አቋም ላይ ባይገኝም ቼልሲን ይፈትናል ተብሎ ይጠበቃል። ስለ በርንሌና ስለ ቼልሲ የእርስ በርስ ግንኙነት ይሄን ያህል ካለን እስኪ ቼልሲ ቤት ውስጥ ስለተሰሙ ወቅታዊ መረጃዎች፣ ስለ ተጫዋቾች ጉዳት፣ እነማን ሊሰለፉ ይችላሉ፣ እነማንስ በጉዳት ምክንያት ጨዋታቸው ሊያመልጣቸው ይችላል የሚለውን ጉዳይ እንመልከት። እንግዲህ ፓልመርን እናስቀድም። የቼልሲ ወሳኝ ተጫዋች የሆነው ፓልመር በይፋ ልምምድ መጀመሩ ተነግሯል። ይሄ ለቼልሲ ደጋፊዎች ትልቅ ዜና ነው ብሎ መናገር ይቻላል። ላለፉት በርካታ ሳምንታት እንግዲህ ለቼልሲ በጉዳት ምክንያት ለቼልሲ ግልጋሎት ሳይሰጥ የነበረው የቼልሲ ተወዳጅ ልጅ ፓልመር አሁን ላይ እንግዲህ ከነበረበት ጉዳት አገግሞ ከቼልሲ ጋር በይፋ ልምምድ መጀመሩ ነው የተገለጸው። እንግዲህ የቪዲዮና የፎቶ ማስረጃዎች ፓልመር በስታንፎርድ ብሪጅ በቼልሲ የልምምድ ማዕከል ተገኝቶ ልምምድ ሲያደርግ ተመልክተናል። ስለዚህ እንግዲህ ፓልመር ይሄ የሚያሳየው እንግዲህ ፓልመር በይፋ መመለሱ ነው። ነገር ግን በዚህ ጨዋታ ቼልሲ ከበርንሌ በሚያደርገው ጨዋታ ላይ ይሰለፋል ተብሎ አይጠበቅም። ምንም እንኳን ከቡድኑ ጋር ትሬኒንግ ቢያደርግም በጨዋታው ላይ የመሰለፉ ነገር ዝቅተኛ ነው ብሎ መናገር ይቻላል። በዋናነት እንግዲህ ፓልመር ምናልባት ይሰለፋል ተብሎ የሚጠበቀው ቼልሲ በሳምንቱ አጋማሽ በአውሮፓ ሻምፒየንስ ሊግ በሜዳው ስታንፎርድ ብሪጅ ከባርሴሎና በሚያደርገው ጨዋታ ላይ ምናልባት የሚሰለፍበት እድል አለ። ከባርሳ በሚደረገው ጨዋታ ላይ እንኳን የማይሰለፍ ከሆነ በቼልሲ ከአርሰናል ጋር በሚያደርገው ወሳኝ የፕሪሚየር ሊግ ፍልሚያ ላይ ይሰለፋል ተብሎ ይጠበቃል። ስለዚህ አሁን ላይ ፓልመር ላይ የተሰማው ዋናው ዜና ምንድነው? ከነበረበት ጉዳት አገግሞ ከቼልሲ ተጫዋቾች ጋር በይፋ ልምምድ ጀምሯል። ከበርንሌ በሚደረገውም ጨዋታ እንግዲህ የቡድኑ አባል ሆኖ ሊጓዝ ይችላል። ነገር ግን በቋሚነት የመሰለፉ ነገር ግን አጠራጣሪ ነው። ሊሰለፍ የሚችለው ቼልሲ እንግዲህ ከባርሴሎና በሚያደርገው የሻምፒየንስ ሊግ ጨዋታ ላይ ይሆናል። ከዛም እንግዲህ ሙሉ 90 ደቂቃ ደግሞ ከአርሰናል በሚደረገው ጨዋታ ላይ ይሰለፋል ተብሎ ይጠበቃል። እንግዲህ ለበርካታ ጊዜያት አሁን ላይ ለቼልሲ ግልጋሎት ሳይሰጥ የሰነበተው እንግዲህ ፓልመር ወደ ጨዋታ መመለሱ ለእንግሊዝ ፕሪሚየር ሊግም ለመላው ዓለም የኳስ ተመልካችም ትልቅ ዜና ነው ብሎ መናገር ይቻላል። ስለዚህ ፓልመርን በተመለከተ ያለው መረጃ ይህንን ይመስላል። ሌላው የፔድሮን ጉዳይ እንመለከት። እንግዲህ ፔድሮ ኔቶ ቼልሲ ወልቭስን 3-0 ባሸነፈበት ጨዋታ ላይ ጎል ማስቆጠር ችሏል። እንደዚሁም ጥሩ እንቅስቃሴ ሲያደርግ ተመልክተነው ነበረ። ነገር ግን 77ኛው ደቂቃ ላይ መጠነኛ ጉዳት አጋጥሞት በአስገዳጅ ሁኔታ ተቀይሮ ነበረ። ከዛ በኋላ እንግዲህ የጉዳቱ መጠን ምን ያህል ነው የሚለው ነገር እያነጋገረ ነበረ። አሁን ላይ በተሰማ ዜና እንግዲህ የጉዳቱ መጠን ያን ያህል የከፋ አይደለም። በዚህ ጨዋታ ላይ ሊሰለፍ የሚችልበት እድል እንዳለ ነው የተነገረው። እንግዲህ ከተቀይሮ ከወጣ በኋላ ለፖርቹጋል ጥሪ ተደርጎለት ነበረ፣ ለፖርቹጋል ብሔራዊ ቡድን ማለት ነው። ነገር ግን የቼልሲ የሕክምና ስታፍ አባላትና እንደዚሁም የፖርቹጋል ቲም ተነጋግረው ልጁ አሁን ላይ መጫወት እንደማይችል ስምምነት ደርሰው ፖርቹጋልም እንግዲህ ሙሉ ፍቃድ ሰጥቶት ወደ ስታንፎርድ ብሪጅ ተመልሶ ነበረ። እንደዚሁም ቼልሲ ቤትም እንደዚሁ እረፍት እያደረገ እንደሆነ ነበረ የተነገረው። ነገር ግን አሁን ወደ ልምምድ መመለሱ ነው በይፋ የተገለጸው። እንግዲህ ሀገሩ ፖርቹጋል ከአየርላንድ ጋር እንደዚሁም ከአርሜኒያ ጋር ጨዋታ ማድረጓ ይታወሳል። ፔድሮ ኔቶም እንደዚሁ የፖርቹጋል ዋነኛ በቋሚ አሰላለፍ ውስጥ የሚካተት ተጫዋች እንደሆነ የሚታወቅ ነው። ነገር ግን እንግዲህ የጉዳቱን ሁኔታ ተመልክተው ቼልሲና ፖርቹጋል እንግዲህ ባደረጉት ስምምነት መሰረት ልጁ እረፍት ያስፈልገዋል በሚል ከሀገራቱ ጨዋታ ገለል ተደርጎ ነበር። አሁን ግን ወደ ትሬኒንግ ተመልሶ በቼልሲ እንግዲህ ከበርንሌ ጋር በሚያደርገው ወሳኝ ጨዋታ ላይ ይሰለፋል ተብሎ ይጠበቃል።
ሌላው የኢንዞ ፈርናንዴዝን ጉዳይ እንመልከት። እንግዲህ ኢንዞ ፈርናንዴዝ ምንም እንኳን በቼልሲ በቋሚ ተሰላፊነት የምናየው ቢሆንም አንዳንድ ጉዳቶች እንዳሉበት ነው የተገለጸው። እንግዲህ ለአርጀንቲና ብሔራዊ ቡድንም ጥሪ አልተደረገለትም። ምክንያቱም አሁን ላይ መጠነኛ የጉልበት ጉዳት እንዳጋጠመው ተገልጾ ማለት ነው። አርጀንቲና እንግዲህ አንጎላን 2-0 ማሸነፏ ይታወሳል በሀገራት ጨዋታ ላይ። በዚህ ጨዋታ ላይም እንደዚሁ ለሀገሩ አልተሰለፈም። ምክንያቱም በደንብ ማገገም አለበት በሚል ማለት ነው። አሁን ላይ እንግዲህ ኢንዞ ፈርናንዴዝ ቼልሲ ላይ አስደናቂ ብቃት ከሚያሳዩ ተጫዋቾች መካከል ዋነኛው ነው ብሎ መናገር ይቻላል። ካለበት የጉልበት ጉዳት ጋር እየታገለ ነው ለቼልሲ ግልጋሎት እየሰጠ የሚገኘው። ነገር ግን ለሀገሩ ግን መጮት እንደማይችል አሳውቆ ሕክምና ባሉት የረፍት ቀናቶች ሕክምናውን መከታተል እንደሚፈልግ ገልጾ እንግዲህ ሕክምናውን እየተከታተለ ይገኛል። የመሰለፉም ነገር አጠራጣሪ እንደሆነ ነው እየተገለጸ የሚገኘው። እንግዲህ የጉልበት ጉዳት ረጅም ጊዜ ያስቆጠረ የጉልበት ጉዳት አጋጥሞታል። ከወር በፊት ነው ይህ ያጋጠመው የጉልበት ጉዳት ኬዝ የተገለጸው። ስለዚህ ቼልሲ ቤትም እስካሁን በአስገዳጅነት ነበረ እየተሰለፈ የሚገኘው። አሁን ግን እንግዲህ በዚህ ጨዋታ ላይ ሊሰለፍም ይችላል ላይሰለፍም ይችላል የሚሉ መረጃዎች እየተናገሩ ይገኛሉና ይህን ሊሰለፍ ይችላል አይችልም የሚለውን ነገር እንግዲህ በጨዋታው የምንመለከት ይሆናል። ሌላው ጂሚ ጊተንስን እንመልከት። እንግዲህ ጂሚ ጊተንስ መጠነኛ ጉዳት እንዳጋጠሙ ይታወቃል። ሀገሩ እንግሊዝ ከ21 ዓመት በታች የአውሮፓ ዋንጫ ማጣሪያ ላይ ከአየርላንድ ባደረገችው ጨዋታ ላይ የአየርላንዱ ተጫዋች ሸርተቴ ገብቶ ጉዳት አድርሶበት ከ60ኛው ደቂቃ ላይ ተቀይሮ ወጥቶ ነበረ። ነገር ግን አሁን በተሰማው ዜና የጉዳቱ መጠን ያን ያህል የከፋ አይደለም። ቼልሲ ከበርንሌይ ጋር በሚያደርገው ጨዋታ ላይ የቡድኑ አካል ሆኖ ወደ ተርፍ ሞል እንደሚያቀና ነው የተገለጸው። ስለዚህ ጊተንስ እንግዲህ ደህና ሁኔታ ላይ ይገኛል ብሎ መናገር ይቻላል። እስኪ ስቲቫውን እንመልከት። እንግዲህ አሁን ላይ አስደናቂ እንቅስቃሴን እያሳዩ ካሉ ተጫዋቾች መካከል ስቲቫው ቁጥር 1 ነው ብሎ መናገር ይቻላል። በተለይ ለሀገሩ ባደረገው ጨዋታ 2 ጊዜም ጎል ማስቆጠር ሀገሩ ብራዚል ከቱኒዚያ ጋር 1-1 በወጡበት ጨዋታ ላይ አንደኛውን ጎል ማስቆጠር ችሏል። እንደዚሁም በዚህ የሀገራት ጨዋታ የወዳጅነት ጨዋታ እንግዲህ ብራዚል ሴኔጋልን 2-0 ባሸነፈበት ጨዋታ ላይ እንደዚሁ ተጨማሪ ጎል አስቆጥሯል 28ኛው ደቂቃ ላይ። ስለዚህ በሁለቱም ጨዋታዎች ላይ እንግዲህ ጎል በማስቆጠር ለብራዚል ትልቅ ውለታ እየዋለ ነው ብሎ መናገር ይቻላል። እንግዲህ ይህ ልጅ አስደናቂ ብቃት እያሳየ ነው። ባደረገው በ11 ጨዋታ ለሀገሩ ባደረገው 11 ጨዋታ 5 ጎል በማስቆጠር እንግዲህ ሪከርድ መስበር ችሏል። ከዚህ በፊት በዚህ ወጣትነቱ ይሄን ያህል ጎል ለማስቆጠር ተቃጥሮ የነበረው ቪኒሺየስ ጁኒየር ነው። ነገር ግን ይህ እንግዲህ ገና 19 ዓመት ያልሞላው ወጣት ተጫዋች እንግዲህ ስቲቫ ዊሊያን 5 ጎል በዚህ እድሜው በማስቆጠር እንግዲህ ሪከርዱን መስበር ችሏል ማለት ነው። አሁን ላይ በብዙ መልኩ እየተደነቀ ይገኛል። እንግዲህ ካርሎ አንቸሎቲ የብራዚሉ አሰልጣኝ ካርሎ አንቸሎቲ ቼልሲ ይህንን ወጣት ተጫዋች በማግኘቱ እጅግ እድለኛ ነው ሲሉ መስክረውለታል። እንደዚሁም በሀገሩ ብሔራዊ ቡድን 90 ደቂቃ ድረስ እየተጫወተ ይገኛል። እንደዚሁም በቋሚ 11 ውስጥ እየተካተተ ይገኛል። ቅጣት ምቶችን ፔናልቲ እንዲመታ እየተሰጠው ነው። ይሄ ሁሉ እንግዲህ በ18 ዓመቱ ነው ይሄ ሁሉ ትልቅ ኃላፊነትን እየተሸከመ የሚገኘውና በእውነት ይሄ ተጫዋች ከዚህም በኋላ ብዙ ነገር ያሳያል ተብሎ ይጠበቃል። እንግዲህ ሌላው አሰልጣኝ ኢንዞ ማሬስካ ለምን በቋሚነት አያሰልፉትም የሚሉ ድምጾች ካሁኑ መበርከት ጀምረዋል። ነገር ግን አሰልጣኝ ኢንዞ ማሬስካ ይህን ተጫዋች ትልቅ አቅም አለው፣ በቋሚነት ቢሰለፍም ምንም ነገር ማድረግ ይችላል። ነገር ግን ላለመቾከል ብዬ ነው በቀስታ በሂደት ነገሮችን እያሻሻለ እየለመደ እንዲሄድ በሚል ነው በቋሚነት የማላሰልፈው ሲሉ አስተያየት መስጠታቸው ይታወሳልና አሁን ላይ እንግዲህ ስቲቫ ዊሊያን እያሳየው ያለው ብቃት በመላው ዓለም የኳስ ወዳዶች ዘንድ ትልቅ ትኩረት የተሰጠውና በእጅጉ እየተደነቀ ያለ ተጫዋች ነው ብሎ መናገር ይቻላል። እንግዲህ ለዚህ ጨዋታ ላይ ስቲቫ ዊሊያን ዝግጁ ሆኖ በቋሚነት ሊሰለፍ የሚችልበትም እድል እንዳለ ነው እየተገለጸ የሚገኘው።
ሌላው የተለመዱ የጉዳት ሁኔታዎች ነው ያሉት። ሮሚዮ ላቪያ እንግዲህ በጉዳት ምክንያት እንደማይሰለፍ ይታወቃል። ወደ ከአንድ ወር በኋላ ነው ሊመለስ እንደሚችል የተገለጸው። እንደዚሁም ባዲ አሽሌም እንደዚሁ ጉዳት ላይ ይገኛል። እሱም እንደዚሁ ከአንድ ወር በኋላ ይመለሳል። ዳሪዮ ኢሶጎ እሱም እንደዚሁ ጃንዋሪ ላይ ይመለሳል ተብሎ ይጠበቃል። ላቪያ ኮልዌል እንደዚሁ ለረጅም ጊዜ ተጎድቷልና ቼልሲ ቤት ያሉ የጉዳት ዜናዎች እነዚህ ናቸው። ነገር ግን ሌሎች እነ አሌሃንድሮ ጋርናቾ ሌሎች ወሳኝ የሴርጂዮ ፔድሮ እና ሞሰስ ካይሴዶ እና ሌሎች ወሳኝ የቼልሲ ተጫዋቾች እንግዲህ ለዚህ ጨዋታ ዝግጁ ናቸው። ለዚህ ጨዋታ እንግዲህ በቋሚነት ወደ ሜዳ ይገባሉ ተብሎ ይጠበቃል። አሌሃንድሮ ጋርናቾ በዚህ ጨዋታ ላይ የሚሰለፍ ከሆነ 100ኛ ጨዋታውን ነው የሚያደርግ የሚሆነው። ይህም እንግዲህ ከደቡብ አሜሪካ ካሉ ወጣት ተጫዋቾች የመጀመሪያው ያደርጓልና ከዚህ በፊት እንግዲህ ይሄን ያህል ጨዋታ በዚህ እድሜው የተሰለፈ ተጫዋች የለም። ምናልባት ጋብሪኤል ማርቲኔሊ እንግዲህ በ21 ዓመት ከ125 ቀን ነው እንግዲህ 100 ጨዋታ ማድረግ የቻለው። ነገር ግን አሌሃንድሮ ጋርናቾ በ21 ዓመት ከ144 ቀኑ 100 ጨዋታ በመሰለፍ እንግዲህ ትልቅ ሪከርድ ይጋራል ማለት ነው። ስለዚህ አሌሃንድሮ ጋርናቾ በዚህ ጨዋታ ላይ የሚሰለፍ ከሆነ 100ኛ ጨዋታውን የሚያደርግ ይሆናል ማለት ነው። ሌላው እንግዲህ አንድ የተሰማ መረጃ ቼልሲ ከ9 ሰዓት ተኩል ላይ ቅዳሜ ቀን 9 ሰዓት ተኩል ያደረጋቸው ያለፉት 7 ተከታታይ ጨዋታዎችን ማሸነፍ ችሏል። ስለዚህ ቼልሲ እንግዲህ 9 ሰዓት ተኩል ላይ ቅዳሜ ቀን የሚያደርገው ጨዋታ ድሉ አብሮት ነው የሚሆነውና ይሄ እንደ መረጃ ያህል ቢቢሲ የጠቀሰው መረጃ ነው። እስኪ በፌስቡክ የተሰጡ ሐሳብና አስተያየቶችን እንመልከት። ጨዋታውን በተመለከተ ከ19000 ተከታይ በላይ ባለው እሳቱ ቼልሲ በሚለው የፌስቡክ ገጽ ላይ ጨዋታውን በተመለከተ ሐሳብ አስተያየታቸውን አጋርተዋል። እስኪ አንዳንዶቹን እንመልከት። ሙሐመድ ገለቶ አሰልጣኙ ለበርንሌ ቀላል ግምት ሰጥቶ ዋጋ እንዳያስከፈለን ፈራለሁ። ተከላካይ ቶሲንና አጥቂ ጆርጅን ይዞ ሊገባ ይችላል የሚል ፍርሃት አለኝ። የማሪስካ ምርጥ 11 ገና አልተለየም የሚል ሐሳቡን ተናግሯል። እውነት ነው። አሰልጣኙ አንዳንድ ጊዜ የማይሆኑ አስተላልፎችን ይዞ እንደሚገባ ይታወቃል። ነገር ግን በዚህ ጨዋታ ላይ እንግዲህ ስህተቱን ይደግማል ብዬ አላስብም። መልካም ወጣት በፕሪሚየር ሊግ ቡድኖች መካከል ቀላል የሚባል ክለብ የለም። ስለዚህ ኢንዞ ማሪስካ በልዩ ታክቲክ መግባት አለበት ብዬ አስባለሁ ብሏል። ኖርዘርን ኮል ላይፍ ታይም ቼልሲ በዚህ ጨዋታ ነጥብ ከጣለ ጨዋታው እንዳለቀ ማሪስካ መባረር አለበት፣ ወደ ብሪጅ ሁሉ መመለስ የለበትም፣ ሻንጣውን ቢሆን ሚል ሐሳቡን ተናግሯል። አበበ ዘለቀው እኔ ማሪስካን አላምነውም። ትንንሽ ጨዋታ ላይ ይዞት የሚገባው አሰላለፍ አያስደስትም። ለባርሳ ትኩረት ሰጣለሁ ብሎ ከበርንሌ እንዳያዋርደን ፈርቻለሁ ሲል ሐሳቡን ገልጿል። እውነት ነው። ባለፈው በተለይ ቼልሲ ከሰንደርላንድ ያደረገው ጨዋታ የሚታወስ ነው። ሌላው ሰይድ ልዑል ሰገድ ቼልሲ የግዴታ ይህን ጨዋታ ማሸነፍ አለበት። ወደ መሪዎቹም ለመጠጋት ስቲቫኦም በመጀመሪያ አሰላለፍ ቢገባ የተሻለ ጎል እናስቆጥራለን። ተከላካይ ላይ ቻሎባና ፎፋና ቢጣመሩ የተሻለ ነው ሲል ሐሳቡን አስፍሯል። እንግዲህ በፕሪሚየር ሊጉ በዚህ ሳምንት እንግዲህ ማንቸስተር ሲቲ ከኒውካስትል እንደዚሁም አርሰናል ከቶትንሃም ነው ጨዋታቸውን የሚያደርጉት። ይህ ከባድ ጨዋታ በመሆኑ እነዚህ ቲሞች ነጥብ የሚጥሉበት እድል አለ። ቼልሲ ጠንክሮ ከተጫወተና ጨዋታውን የሚያሸንፍ ከሆነ ደረጃውን የሚያሻሽልበት እድል ከፍተኛ ስለሆነ እንግዲህ አሰልጣኝ ኢንዞ ማሪስካ ጨዋታውን በጥንቃቄ ይጫወታሉ ብዬ አስባለሁ። የ12ኛ ሳምንት የእንግሊዝ ፕሪሚየር ሊግ መርሃ ግብሮችን እንመልከት። ቼልሲ 9 ሰዓት ተኩል ከበርንሊ ጋር ይፋለማል። በርንማውዝ ከዌስትሃም፣ ብራይተን ከብሬንትፎርድ፣ ፉልሃም ከሰንደርላንድ፣ ሊቨርፑል ከኖቲንግሃም፣ ወልቭስ ከክሪስታል ፓላስ፣ እንደዚሁም ኒውካስትል ወልቭስ ከክሪስታል ፓላስ። እነዚህ አሁን የጠቀስኳቸው ጨዋታዎች የሚደረጉት እንግዲህ ቅዳሜ ምሽት 12 ሰዓት ነው። እንደዚሁም ምሽት 2 ሰዓት ተኩል ላይ ኒውካስትል ከማንቸስተር ሲቲ ይፋለማሉ። እሁድ ቀን የሚደረጉ ጨዋታዎችን ስንመለከት ሊድስ ከአስቶን ቪላ 11 ሰዓት ላይ እሁድ ያደርጋሉ። ሌላው የሳምንቱ ተጠባቂ ጨዋታ አርሰናል ከቶትንሃም እሁድ ምሽት 1 ሰዓት ተኩል ጨዋታቸውን ያደርጋሉ። ሰኞ አንድ ጨዋታ አለ። ማንቸስተር ዩናይትድ ከኤቨርተን ይፋለማሉ ማለት ነው። እንግዲህ የ12ኛ ሳምንት የእንግሊዝ ፕሪሚየር ሊግ መርሃ ግብሮች ይሄን ይመስላሉ። አርሰናል 26 ነጥብ በመያዝ አንደኛ ደረጃ ላይ ይገኛል። ማንቸስተር ሲቲ 22 ነጥብ በመያዝ ሁለተኛ ደረጃ ላይ ሲገኝ ቼልሲ 20 ነጥብ በመያዝ ሶስተኛ ደረጃ ላይ ይገኛል እና እንግዲህ ምናልባት የደረጃ መለዋወጥ ሊኖር ይችላል። ቼልሲ በዚህ ጨዋታ
ምን ሊያሳየን ይችላል የሚለውን ጉዳይ አብረን የምንመለከት ይሆናል። ስለነበረን ቆይታ እጅግ አድርጌ አመሰግናለሁ። መልካም ጊዜ